አልፏልና ለዛ የዛሬውን ፓርት እንቀጥላለን ሜቢ ላስት ሴሚስተር ላይ just we are try to see the introductory part ስንል ኢኮኖሚክስ ራሱ ምን ማለት ነው የሚሉ ነገሮችን አይተናል ከኢኮኖሚክስ ጋር የተገናኙ መሰረታዊ ነገሮችን ዲስከስ ለማድረግ ሞክረናል it's about scarcity the basic economic questions የሚባሉ ሶስት መሰረታዊ ኢኮኖሚክስ የሚመልሳቸው ጥያቄዎች የሚባሉ ጥያቄዎች ነበሩ እነዛን ዲስከስ አድርገናል በተቻለ መጠን ከዛ ውጭ ያየናቸው ኢኮኖሚክ ሲስተም አይተናል and ቤዚክ የሆኑ ኮንሰፕቶችን about scarcity opportunity cost እነዚህ መሰረታዊ የሆኑ ነገሮች ላስት ሴሚስተር ለማየት ሞከርናቸው ሐሳቦች ናቸው ከዛ በተጨማሪ ደግሞ ከዚህ ቀጥሎ የምናያቸው ሐሳቦች ወደ አራቱም ቻፕተር ላይ ያሉ ሐሳቦች ኢኮኖሚክስ ላይ ዋና የሚባሉ ሐሳቦች ናቸው ሶ ዛሬ ክላሳችንን የምንጀምረው ከዩኒት 5 about introduction to production and cost ያለውን እናያለን ማለት ነው ኢኮኖሚክስ ላይ የፕሮዳክሽን ሐሳብ ኖርማሊ ይታወቃል ኦፍ ኮርስ የኢኮኖሚክስም ሐሳብ ነው የአንድ ሀገር የኢኮኖሚ አንዱ ፓርት ፕሮዳክሽን ነው ሌላኛው ፓርት ኮንሰምፕሽን ነው ሶስተኛው ፓርት ደግሞ ዲስትሪቢዩሽን ነው ስለዚህ ኢኮኖሚክስ is about production consumption and distribution of scarce resource ነው ማለት ነው የምናወራው እንደ አጠቃላይ ስንመለከት ስለ ኢኮኖሚክስ ስናወራ እነዚህ ነገሮች ነው የምናነሳው ማለት ነው ሶ ዛሬ ዲስከስ ለማድረግ እንሞክረው ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት ነው በርግጥ ፕሮዳክሽን እና ኮስት አንድ ላይ የሚመጡ ነገሮች ናቸው without cost there is no production ኮስት ከሌለ ፕሮዳክሽንም የሚባል ነገር አይኖርም ማለት ነው ሶ አናበዛባችሁም የተወሰነ ነገር ግን ዛሬ የመጀመሪያ ቀንም ስለሆነ ያንዳንዱ ነገር ያያየን እንሄዳለን እናንተም የማይገባችሁ ነገር ማለት ያልተረዳችሁ ነገር ካለ አብረን ዲስከስ እያደረግን እንሄዳለን በዋናነት አሁን የጠቀስኳችሁ ሐሳብ ላይ ስፔሻሊ what's production የሚለው ላይ ዴፊኒሽኑን ፕላስ ደግሞ ፕሮዳክሽን ካለ ከፕሮዳክሽን ቀጥሎ የሚኖረው ነገር ኢንፑት ነው because production is a process so በዚህ ፕሮሰስ ውስጥ ደግሞ የመጀመሪያው ፕሮሰስ የምናደርገው ኢንፑት ነው so what's input ራሱ ማለት ምን ማለት ነው የሚሉ ሐሳቦችንም እዚሁ ፓርት ላይ ለማየት እንሞክራለን ማለት ነው so the definition of production input and output የሚሉ ሐሳቦችን እናያለን so ያንን ለማየት ያህል ምንድነው ሶስት ነገሮች አሉ ፕሮዳክሽን ኢንፑት እና አውትፑት የሚባሉ ነገሮች አሉ ፕሮዳክሽን by itself is a process ሂደት ነው የአንድን ነገር ወይም አንድን ኢንፑት ተጠቅመን የሆነን አውትፑት ለማምጣት ምን ሄድበት ፕሮሰሱ ፕሮዳክሽን ይባላል ብዙ ሰዎች ፕሮዳክሽን ሲባል ወዲያው ጭንቅላታቸው ላይ የሚመጣው ፕሮዳክት የሚል ሐሳብ ነው production and product is a different concept production is a process product is outcome ወይም ደግሞ output ነው ማለት ነው product ብለን ስንወስድ output ማለታችን ነው production ብለን ስንወስድ ግን is a process ማለታችን ነው ማለት ነው so inputም ብለን ስንል ቅድም እንደነገርኳችሁ አንድን output ለማግኘት ምን እንጠቀመው ኦሪጂናል ኢንግሪዲየንት ወይም ደግሞ raw material ወይም ደግሞ ሪሶርስ ብለን የምንለውን ባጭሩ ኢንፑት ብለን እንወስዳለን ይህንን ኢንፑት ተጠቅመን ይህንን ኢንፑት ፕሮሰስ አድርገን ደግሞ ፋይናል ሪዛልት ኦር ፋይናል ሪተርን is called output ይባላል ማለት ነው ስለዚህ ፕሮዳክሽን ስንል ፕሮሰስ ኢንፑት ስንል raw material and output is return ወይም ደግሞ የመጨረሻ የምናገኘው ነገር ነው ማለት ነው ሶ ያንን ነው ለማየት የምንሞክረው ማለት ነው production is a process of transforming inputs into output and an input ወደ output የምንቀይርበት ሂደት ነው ስለዚህ ሂደቱን ነው ፕሮዳክሽን ብለን የምንወስደው ማለት ነው እዚህ ጋር ምንድነው አንዳንድ የሚነሱ ሐሳቦች አንዳንድ ጥሬ ዕቃዎች ወይም ደግሞ አንዳንድ ፕሮዳክቶች ባይ ሰልፍ እንትን አይደሉም ብዙ ምን ተጠቀመባቸው አይደሉም
ፕሮሰስ ካልተደረጉ የምንጠቀምባቸው አይደሉም። ለዚህ ደግሞ ቤስት ኤግዛምፕል እኔ የምጠቀማት ኤግዛምፕል አለች እና ይሄን እንድትመልሱልኝ ይፈልጋለሁ። ጤፍ ባይፈጭ ለምን እንጠቀማለን? ጤፍን ይነግረኛል ከእናንተ? ጤፍን አልተፈጨም ብለን እናስብና ጤፍ ሳይፈጭ ለምን እንጠቀመዋለን? እስቲ ይሰማችኋል? አጆ ይሰማል። ያ እና ጤፍን ባናስፈጭና እንዳለ እንጠቀመው ብለን ብንል ጤፍን ለምን እንጠቀመዋለን? ለምንም አንጠቀም። ለምንም ለመዝራት በዘር ነው አይደለ? እንደገና ማዝራት ምንም ማድረግ አንችልም። ጤፍን መመገብ አንችልም አይደለ? ሌላ ነገር ማድረግ አንችልም። ምን ማለት ነው? አንዳንድ ኮሞዲቲዎች ፋርዘር ፕሮሰስ ካልተደረጉ ወይም ፕሮዳክሽን ውስጥ ካልገቡ ለምንም ነገር አንጠቀምም ማለት ነው። ነገር ግን ጤፍን አስፈጭተን ሚንስ ፕሮዲውስ አድርገናል ማለት ነው። እዚህ ጋር አድ ያደረግነው ቫሊዩ ስላለ ይህን ፕሮዳክሽን እንላለን። ስለዚህ ጤፍን ግን ብናስፈጭ ቢያንስ ለእንጀራ እንጠቀማለን አይደለ? ቢያንስ ለእንጀራ ልንጠቀም እንችላለን። የተለያዩ አካባቢዎች ላይ የተለያዩ ነገሮች ሊኖሩ ይችላሉ። ለገንፎ ልንጠቀም እንችላለን እንደየ አካባቢው ማለት ነው። ስለ ስንዴም ማውራት እንችላለን። አሁን ለምሳሌ ስንዴም ካልተፈጨ አሁንም በጣም ለውስን አገልግሎት ነው የምንጠቀመው። ካልተፈጨ ስንዴን ወይ ቆሎ አድርገን ቆልተን ልንበላ እንችላለን፣ ወይ ደግሞ ተቀቅሎ ንፍሮ አድርገን ልንበላ እንችላለን። ከዛ ውጭ ከሁለቱ ነገሮች ስንዴ ለምንም አገልግሎት መዋል አይችልም። ነገር ግን ስንዴ ስፈጭ ምንድን ነው የሚሆነው የሚለውን ስንወስድ ግን ስንዴ ስፈጭ የማይሆነው ነገር የለም አይደለ? ስንዴ ስፈጭ ለምሳሌ ዳቦ አድርገን እንጠቀማለን፣ ኬክ አድርገን እንጠቀማለን፣ ሌሎች ነገሮችንም በዱቄቱ እንደዛ ፋርዘር ፕሮሰስ አድርገን ፕሮዲውስ አድርገን ለብዙ ነገር ልንጠቀም እንችላለን። ፕሮዳክሽን የሚያስፈልገው ለዛ ነው ማለት ነው። ለዛ ነው ፕሮዳክሽንንም ኢትስ ኤ ፕሮሰስ ኦፍ ትራንስፎርሚንግ ኢንፑትስ ኢንቱ አውትፑት ብለን እንወስዳለን ማለት ነው። ሶ ይሄ ትልቁ የፕሮዳክሽን ሀሳብ ከዚህ ጋር የተገናኘ ይሆናል ማለት ነው። ይሄን በተመሳሳይ ከሰርቪስ አንጻርም ከአገልግሎት አንጻርም በዛ መውሰድ እንችላለን። ለምሳሌ ሰርቪስ ኦፍ ቲቸር ማየት እንችላለን። ሰርቪስ ኦፍ ዶክተር ኦር ዶክተራል ሰርቪስ ምንለው፣ ሲንገር ወይም ሚውዚክ ሰርቪስ ምንለው አለ። ሰርቫንትስ አር ኦልሶ ኮልድ ፕሮዳክሽን ብለን እንወስዳለን። ስለዚህ ፕሮዳክሽን ብለን ስንል ፕሮሰስ ነው። ለምሳሌ አሁን ሙዚቃ ምንድን ነው የሚባለው? ምን ተደረገ ነው የሚባለው? ሙዚቃ ፕሮዲውስ ተደረገ አይደል የሚባለው? የሙዚቃ ፕሮዲውሰር ነው ይባላል። ፊልም ላይም ስናይ የፊልም ፕሮዲውሰር ነው አይደል የሚባለው? ስለዚህ ከሰርቪስ አንጻርም ስንወስድ ያንን ነው ማለት ነው። ሆቴሎች አካባቢ ያለውንም ስናይ ሰርቪሶች፣ ዶክተራል ሰርቪሶችንም ስናይ፣ ቲቺንግንም ስናይ እነዚህ ነገሮች ራሳቸውን የቻሉ የፕሮዳክሽን ኮንሰፕት መጠቀም እንችልበት ቦታ ነው። So the production function shows the relationship between various combination of inputs and maximum output obtained from those combinations. So production function ብለን ስንል ደግሞ ምን ማለት ነው? The relationship between inputs and output ብለን መውሰድ እንችላለን። The technical relationship between input and output is considered as the production function ብለን መውሰድ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር እንድትይዙልኝ የምፈልገው አንድ ሀሳብ ነው። እሱ ምንድነው? ዋት ኢዝ ፕሮዳክሽን የሚለውን ነው ማለት ነው። ዋት ኢዝ ፕሮዳክሽን ለሚለው ጥያቄ መልሳችን ምንድነው? ፕሮዳክሽን ኢዝ ኤ ፕሮሰስ አይደል? ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ኮንቨርቲንግ ኢንፑትስ ኢንቱ አውትፑት። ያ ስለዚህ አንድን ኢንፑት ወደ ወዬ ፕሮዲውሰር የሚለው ጥሬ ትርጉሙ አዘጋጅ ነው አይደል? አዎ ምናልባት በአማርኛ እንደዛ ልንጠቀም እንችላለን። አዘጋጅ የሚለው አሁን ከፊልም ኮንሰፕት ወይም ከሚውዚክ ኮንሰፕት ፕሮዲውሰር በዛ መጠቀም እንችላለን። ወደ ጉድስ ኤንድ ሰርቪስስ ወደ ጉድስ ስንመጣ አምራች የሚለው መጠቀም እንችላለን። ኦኬ አምራች ማለት አምራችና አዘጋጅ አንድ ናቸው አይደል?
አዘጋጅ ወደሚለው የምንሄደው ወደ ሰርቪሱ፣ ለምሳሌ ቅድም እንደነገርኳችሁ ወደ ሚውዚክ ወደ ፊልም ያለውን የምናወራ ከሆነ አዘጋጅ የሚለውን ብንጠቀም ችግር የለውም። ኖርማሊ ግን ለጉድስ ግን የምንጠቀመው አምራች የሚለውን የምንጠቀመው። ለምሳሌ አሁን የስንዴ አምራች፣ የዱቄት አምራች፣ እንትን አምራች ብለን ነው የምንጠቀመው እሱ ላይ። ፕሮዳክሽን ማለት ደግሞ የምርቱ ሂደት ነው። ፕሮዳክት ማለት ደግሞ የተመረተው ውጤቱ ራሱ ፕሮዳክት ይባላል ማለት ነው። ስለዚህ ያንን ነው ከዴፊኒሽን አንፃር ያየ ነው። ቀጥሎ የምንመለከተው ኢምፒዩት ነው። ኢምፒዩት ማለት ምን ማለት ነው? ቅድም ሀሳቡን በተወሰነ መልኩ አንስቼላችኋለሁ። ኢምፒዩት ማለት ምን ማለት ነው? ጥሬ ዕቃ ወይም አንድን አውትፑት ለማምጣት የምንጠቀመው ግብአት ብለን መውሰድ እንችላለን። ኢምፒዩት ማለት ግብአት ነው። ስለዚህ ኢምፒዩት አር ኢኮኖሚክ ሪሶርስ that can be used in the production of goods and services። ለአንድን ፕሮዳክሽን ሂል ለማድረግ የምንጠቀመውን ከዛ አንፃር መውሰድ እንችላለን። ሶ ኢምፒዩት ካን ቢ ዲቫይድድ ኢንቱ ቱ ሜን ግሩፕስ። ኢምፒዩትን በሁለት ከፍለን ማየት እንችላለን። ለምሳሌ አሁን ኢምፒዩት ሲባል ብዙ ጊዜ በሀሳባችን ላይ የሚመጣ ነገር አለ። ኢንፑት ሲባል ምንድነው እሱ? ብዙ ጊዜ ሰዎች ኢንፑት ሲባል የሚመጣላቸው የሆነ ስንዴ ወይ የሆነ ጤፍ ምናምን እንደዚህ አይነት ነገር ነው ይመጣል። ኢምፒዩት ኤኒቲንግ ኢምፒዩት መሆን ይችላል። ለምን ፐርፐስ ካዋል ነው? ለፋርዘር ፕሮዳክሽን ፐርፐስ ካዋል ነው። የትኛውም ነገር ኢምፒዩት ሊሆን ይችላል። ቅድም ለመግለጽ እንደሞከርኩት ለምሳሌ በሚውዚክ ኢንዱስትሪ ኢምፒዩት በአንድ በኩል ግጥም ሊሆን ይችላል። ሚውዚክ ኢንዱስትሪ ላይ ግጥም ሊሆን ይችላል። ከዛ ፊልም ኢንዱስትሪ ላይ ስንመጣ ደግሞ የተለያዩ ስቶሪዎች ወይም ደግሞ የፊልሙ ዋና ሀሳብ ማለት ነው። እነዛ እንደ ኢንፑት ልንጠቀም እንችላለን። ፎር ኤግዛምፕል ትራንስፖርት ሴክተር ላይ ለምሳሌ ትራንስፖርቴሽን ሴክተር ላይ ስንመጣ እንደ ኢንፑት የምንጠቀማቸው ነገሮች አሉ። ፎር ኤግዛምፕል ነዳጅ የትራንስፖርት ሴክተር አንዱ ኢንፑት ነው ለምሳሌ። ስለዚህ ምንድነው ፖይንቱ? ኢንፑት ብለን ስናወራ የሆነ እቃ ማለታችን ብቻ ሳይሆን አንድን ነገር ፕሮዲስ ለማድረግ የምንጠቀመው ሮ ማቴሪያል በራሱ ምን ይባላል? ኢንፑት ይባላል ማለት ነው። ስለዚህ ኢንፑትን በሁለት ከፍለን ማየት እንችላለን። ፊክስድ ኢንፑት እና ቫሪየብል ኢንፑት ብለን በሁለት ከፍለን ማየት እንችላለን። when we say ፊክስድ ኢንፑት ነው አንድ ኢንፑት ብለን የምንል ከሆነ ምን እያልን ነው? ኢትስ አማውንት ቫሪ ማያደርግ ማለት አውትፑታችንን መጨመር ስንፈልግ ወይም የምርቱን መጠን ማሳደግ ፈልገን የጥሬ ዕቃውን መጠን መቀየር የማንችልበትን አይነት ጥሬ ዕቃ ምን እንላለን? ፊክስድ ኢንፑት ነው እንላለን። ምን አልኳችሁ? የምርቱን መጠን መጨመር ፈልገን ነገር ግን የጥሬ ዕቃውን መጠን መጨመር የማንችል ከሆነ ወዲያው መጨመር የማንችል ከሆነ ወይም መቀነስ የማንችል ከሆነ ይህንን ፊክስድ ኢንፑት እንላለን። ሌላኛው ቫሪየብል ኢንፑት ነው። ቫሪየብል ኢንፑት ማለት ከአውትፑታችን ጋር ፕሮፖርሽናሊ ኢንክሪዝ የሚያደርግ ወይም ፕሮፖርሽናሊ ዲክሪዝ የሚያደርግ ነው። አውትፑታችንን ኢንክሪዝ ማድረግ ስንፈልግ በቀላሉ ኢንክሪዝ ማድረግ የምንችለው፣ አውትፑታችንን መቀነስ ስንፈልግ ደግሞ በቀላሉ መቀነስ የምንችለው አይነት ኢንፑት ቫሪየብል ኢንፑት ይባላል። አውትፑታችንን ኢንክሪዝ ማድረግ ፈልገን መጠኑን ኢንክሪዝ ማድረግ የማንችል ከሆነ ደግሞ ፊክስድ ኢንፑት ይባላል። በኤግዛምፕል የተቀመጡ አሉ እዚህ ጋር። ለምሳሌ ቢልዲንግ እና ማሽነሪ አር ኤግዛምፕልስ ፊክስድ ኢንፑት የፊክስድ ኢንፑት ኤግዛምፕል ናቸው። ቢልዲንግ እና ማሽነሪ የፊክስድ ኢንፑት ኤግዛምፕሎች ናቸው። ቫሪየብል ኢንፑት ላይ ስንመጣ ደግሞ በቀላሉ የሚቀያየሩ ነገሮች ኤግዛምፕሎች ነው። ቫሪየብል ኢንፑት ለበር ወይም የቀን ሰራተኛ ብለን ያለውን እንደ ቫሪየብል ኢንፑት መውሰድ እንችላለን። ለምሳሌ አሁን የቀን ሰራተኛ አሁኑኑ 100 ሰው አሁኑኑ አምጥተን አሰርተን ከፈለግን 99ን ወዲያው በቃ ሂዱ ጨርሳችኋል ብለን መሸኘት እንችላለን። አንድን ቢልዲንግ ግን ለምሳሌ የክላስ እጥረት ቢያጋጥመዋቸው ዩኒቨርሲቲ የሆነን ክላስ እጥረቱን ለመቅረፍ ብሎ አንድ ህንፃ ይገንባ ብሎ ቢያስብ ረጅም ጊዜ ሊፈጅበት ይችላል። ያንን ቢልዲንግ ለክላስ እስኪሆን ድረስ ለማዘጋጀት ረጅም ጊዜ ሊፈጅበት ይችላል።
ያልኳችሁ ኢትዮጵያ ውስጥ ነው፣ ቻይና አይደለም። እሺ ቻይናዎች ችግር የለውም፣ እነሱ ሆስፒታል በ6 ቀን ሊገነቡ ይችላሉ። እነሱ ግን ከኛ አንጻር ስናይ ብዙ ወዲያው ላናመጣው እንችላለን። ማሽነሪዎች ለምሳሌ ማሽነሪዎችን በቀላሉ አምጥተን ስራ ማስጀመር ሊከብደን ይችላል። አንደኛ ከውጭ ሀገር እስኪገቡ፣ ከገቡ በኋላ ወደ ቦታው እስኪመጡ፣ ከመጡ በኋላ ኢንስቶል እስኪደረጉ፣ ኢንስቶል ተደርገው ሙከራ፣ ያ ሁሉ ስቴፕ እስኪያልፍ ረጅም ጊዜ ሊፈጅ ይችላል። ስለዚህ ቢልዲንግ እና ማሽነሪ የፊክስድ ኢንፑት ኤግዛምፕል ነው። ለበር ደግሞ የቫሪየብል ኢንፑት ኤግዛምፕል ነው ማለት ነው። የቫሪየብል ኢንፑት ኤግዛምፕል ነው። ሶ አውትፑት አር ኮንሲኩዌንስ ኦፍ ፕሮዳክሽን ፕሮሰስ። ስለዚህ ፋይናል ሪተርኑ የመጨረሻ ጎላችን ደግሞ ምን ይሆናል? አውትፑት ይሆናል ማለት ነው። ስለዚህ ሶስቱ ነገሮች መካከል ያለው መሰረታዊ ልዩነት ይሄ ነው። ፕሮዳክሽን ብለን ስንል ፕሮሰስ ነው። ፕሮዳክሽን ብለን ስንል ፕሮሰስ ነው። ፕሮዳክት ብለን ስንል አውትፑት ነው ወይም አውትካም ነው። ኤንድ ኢንፑት ብለን ስንል ደግሞ ራው ማቴሪያል ነው ወይም ደግሞ ሪሶርስ ነው ብለን መውሰድ እንችላለን ማለት ነው። ስለዚህ አሁን ሁለት ነገሮችን ነው እዚህ ጋር ያነሳ ነው። ከፕሮዳክሽን አንጻር ኢንፑትን እና ፕሮዳክሽንን ነው ማለት ነው ዲስከስ ያደረግነው። ሌላኛው ሀሳብ ደግሞ ኢንታንጀብል እና ታንጀብል የሚባሉ ጉዶች አሉ ወይም ነገሮች አሉ። ኢንታንጀብል የሚባለው መንካት ወይም መዳሰስ የማንችላቸውን ነገሮች ኢንታንጀብል እንላለን። ታንጀብል የምንለው ደግሞ መንካት ወይም መዳሰስ የምንችለውን ነገር ታንጀብል እንላለን ማለት ነው። The main difference between tangible and intangible output is that tangible is something that a person can feel, can see and can touch ማድረግ የምንችለውን ታንጀብል እንላለን። Thus it has a physical existence ያለው ነው። physical existence ያለው ነው። While intangible is something that which a person cannot see, feel or touch. Hence it does not have a physical existence. ለዛ ነው ሰርቪስ እና ጉድስ ብለን ቀደም ያለው ጉድስ አር ታንጀብል ናቸው and ሰርቪስ ደግሞ ኢንታንጀብል ነው ማለት ነው። ሶ እዚህ ጋር ያስቀምጣል። ኤግዛምፕል ኦፍ ታንጀብል ኢንፑት ኢንክሉድ ቢልዲንግ ሊሆን ይችላል፣ ማሽነሪ፣ ኢኩዊፕመንት፣ ካር that have long term physical existence ያላቸው ናቸው። ኤግዛምፕል ኦፍ ኢንታንጀብል ኢንክሉድ ለምሳሌ ኢንሹራንስ ከቨሬጅ የሚነካ የሚዳሰስ አይደለም። ኮንሰልተንሲ ሰርቪስ ይሄም ሰርቪስ ነው፣ አገልግሎት ነው። ኮምፒውተር ሶፍትዌር ሊሆን ይችላል፣ ኤዱኬሽናል ትሬኒንግ ሊሆን ይችላል፣ ሄልዝ ኬር ሰርቪስ ሊሆን ይችላል። እነዚህ ነገሮች የሚነኩ የሚዳሰሱ የሚጨበጡ አይደሉም፣ ግን ደግሞ የሚኖሩ ነገሮች ናቸው። ግን ቀደም እንደ ጉድስ ብለን እንዳልነው የምናደርጋቸው ነገሮች አይደሉም ማለት ነው። ስለዚህ ያንን ነው አሁን ምናየው። ስለዚህ ኢንታንጅብል ካልን ሰርቪስ ነው፣ ታንጅብል ካልን ደግሞ ጉድስ ነው ማለት ነው። ስለዚህ ፕሮዳክሽን ብለን ስንል ስለ ጉድስም ስለ ሰርቪስም ነው ማለት ነው የምናወራው። ስለዚህ ይሄን ይመስላል ባጭሩ ፕሮዳክሽን እና ኢንፑት ማለት ምን ማለት ነው የሚለውን እንደዚህ ማየት እንችላለን። ወይ ጥያቄ ካላችሁ አንሱ። ታንጀብል የምለውን አሁን የምንማረውን ትምህርት ታንጀብል ወይስ ኢንታንጀብል እንላለን? አሁን አሁን ይሄንን ኢንታንጀብል ነው የምንለው። ኢንታንጀብል የምንልበት ምክንያት ሰርቪስ ስለሆነ ማለት ነው። ኤጁኬሽን አሁን ሰርቪስ ነው። ለምሳሌ በእኔ አማካኝነት እየተላለፈ ያለን እውቀት መጨበጥ አትችልም፣ መንካት አትችልም፣ ማሽተት አትችልም። ስለዚህ ሰርቪስ ነው ማለት ነው። ይሄ በተመሳሳይ ይሄ ሰርቪስ ነው። የሚነካ ነገር የሚዳሰስ ነገር ፊል የሚደረግ ነገር ስላልሆነ ይሄ ሰርቪስ ነው። ነገር ግን የሆነ ማንጎ ከሱቅ የሆነ ማንጎ ይዘህ ብትሄድ ምንድነው እሱ? ፕሮዳክት ነው። ወይ ደግሞ የሆነ ድርጅት ፓስታ ቢያመርት ፓስታ ምንድነው? ፕሮዳክት ነው። ስለዚህ የሚነካ የሚዳሰስ የሚጨበጥ ነገር ስለሆነ ፕሮዳክት ብለን እንወስዳለን ማለት ነው። ስለዚህ ያ ነው ልዩነታቸው። ሰርቪስ የሆኑ ነገሮች አሁን ለምሳሌ የጤና አገልግሎት ነው፣ ሰርቪስ ነው። የቱሪዝም አገልግሎት ፎር ኤግዛምፕል፣ የቴሌኮሙኒኬሽን አገልግሎት፣ እነዚህ ሰርቪስ ናቸው፣ ኢንታንጅብል ናቸው። እነዚህ ኢንታንጅብል የሆኑ ነገሮችን በአጠቃላይ ሰርቪስ እንላለን፣ ታንጅብል የሆኑትን ደግሞ ጉድስ እንላለን ማለት ነው። ግልጽ ነው? ጥሩ። ሶ ከዚህ ተነስተን ምንድነው አሁን ቀደም ካልኳችሁ ከሁለቱ ነገር
ይሄም ፊክስድ እና ቫሪየብል ኢንፑት ብለን ካልነው ተነስ የፕሮዳክሽንን ወቅት ወይም ደግሞ ፕሮዳክሽን ፔሪድን በሁለት ከፍለን እናያለን። ፕሮዳክሽን ፔሪድን በሁለት ከፍለን እናያለን። ምንድነው ፕሮዳክሽን ፔሪድን እንዴት ነው በሁለት የምንከፍለው ከተባለ ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ እና ሎንግ ረን ፕሮዳክሽን ፔሪድ ብለን በሁለት እንከፍላለን። ሾርት ረን ፕሮዳክሽን ፔሪድ የሚባለው the period of production is in which at least one of the input is fixed while the remaining is variable ሲሆን አንድም ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ነው እንላለን። ምን አልኳችሁ? ሁለት ኢንፑት አይነቶች አሉን ብለናል። ፊክስድ እና ቫሪየብል ኢንፑት አይነቶች አሉን ብለናል። ስለዚህ አንድ ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ነው የሚባለው መች ነው? ቢያንስ አንድ ፊክስድ ኢንፑት ካለ ያ ፕሮዳክሽን ፔሪድ ምን ይባላል? ሾርት ረን ፕሮዳክሽን ፔሪድ ይባላል። ሾርት ረን ፕሮዳክሽን ፔሪድ ይባላል። ቢያንስ አንድ ኢንፑት ፊክስድ ከሆነ ሌላው ሁሉም ቫሪየብል እንኳን ቢሆን ቢያንስ አንድ ኢንፑት ፊክስድ ከሆነ ይሄንን ሾርት ረን ፕሮዳክሽን ፔሪድ እንላለን። This implies that increasing those input that can be varied known as variable input በመቀየር can result in an increase in output in the short run። ስለዚህ አውትፑታችንን መጨመር ስንፈልግ ወዲያው መቀየር የምንችለው የትኛው ነው? ቫሪየብል ኢንፑታችንን ብቻ ነው። ለምን? ያኛው ኢንፑት ፊክስድ ስለሆነ ወይም መጠኑን መጨመር ወይም ኢንክሪዝ ማድረግ ምንችለው ስላልሆነ ማለት ነው። ሶ ይሄንን ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ እንላለን። ሾርት ረን ያልንበትም ትልቁ ምክንያት መቀየር ማንችለው ቢያንስ አንድ ኢንፑት ስላለን ያንን ሾርት ረን ፕሮዳክሽን ፔሪድ እንላለን። when it comes to long run production period there is no fixed input. all inputs are variable input. long run production period ላይ ስንመጣ ሁሉም ኢንፑቶቻችን ምን ይሆናሉ? ቫሪየብል ኢንፑት ይሆናሉ ማለት ነው። ስለዚህ there is no fixed resource in general የለም። ፊክስድ ኢንፑት የሚባል ነገር በዛ ሲዝን አይኖርም ማለት ነው። ስለዚህ አንድን ፕሮዳክሽን ፔሪድ ሎንግ ረን ነው ወይም ሾርት ረን ነው ለማለት ኮንሲደር የምናደርገው ሎንግ ፔሪድ ኦፍ ታይም መሆኑን ወይም ሾርት ፔሪድ ኦፍ ታይም መሆኑን ሳይሆን ፊክስድ ኢንፑት አለ ወይስ የለም የሚለው ነው የምናየው። አንድ ፕሮዳክሽን ፔሪድ ላይ ፊክስድ ኢንፑት አትሊስት አንድ ፊክስድ ኢንፑት ካለ ሾርት ረን ፕሮዳክሽን ፔሪድ ነው። ምንም አይነት ፊክስድ ኢንፑት ከሌለ ደግሞ ሎንግ ረን ፕሮዳክሽን ፔሪድ ነው። ጊዜው ረጅምም አጭርም ሊሆን ይችላል። ይሄንን እዚህ ጋር ያስቀምጣል። It must be understood that when we say short run or long run, it does not necessarily mean relatively a short or long period of time ማለታችን አይደለም። ለምሳሌ አንድ ፍርም ወይም ደግሞ አንድ ኦርጋናይዜሽን አንድ ማሽነሪ ፊክስድ ኖሮት ሌሎቹን ሁሉንም ቫሪየብል አድርጎ አንድ ፊክስድ ማሽነሪ ኖሮት 10 ዓመት ከቆየም 20 ቀን ከቆየም ሾርት ረን ፕሮዳክሽን ፔሪድ ላይ ነው የምንለው። አንድ ፍርም ምንም አይነት ፊክስድ ኢንፑት ሳይኖረው ሁሉንም ነገር መቀያየር የሚችልበት ደረጃ ላይ ሆኖ 2 ወርም ከቆየ 20 ዓመትም ከቆየ አጭሩ የፍርም ያለው ሎንግ ረን ፕሮዳክሽን ፔሪድ ላይ ነው እንላለን። ስለዚህ ሎንግ ረን ነው ሾርት ረን ነው ብለን ዲሳይድ ለማድረግ የመጀመሪያው የምናየው ፊክስድ ኢንፑት አለ ወይስ የለም የሚለው ነው። ቢያንስ አንድ ፊክስድ ኢንፑት ካለ ሾርት ረን ፕሮዳክሽን ፔሪድ ነው። ከዛ ውጭ ግን ሁሉም ኢንፑቶቻችን ቫሪየብል ኢንፑት ከሆኑ ደግሞ the production period is long run production period ነው ብለን ማለፍ እንችላለን ማለት ነው። ስለዚህ አሁን ሎንግ እና ሾርት ሚል ቃል ስላለ ሾርት ፔሪድ ኦፍ ታይም ሎንግ ፔሪድ ኦፍ ታይም ማለታችን አይደለም። ሎንግ ፔሪድ ኦፍ ታይም ፈጀ ሾርት ፔሪድ ኦፍ ታይም ፈጀ ሎንግ ረን እና ሾርት ረን ለማለት የምንመለከተው the combination of inputs ነው ማለት ነው። when there is one fixed input አትሊስት ማለት ነው አትሊስት አንድ ፊክስድ ኢንፑት ካለ ሾርት ረን ፕሮዳክሽን ፔሪድ ነው። ከዛ ውጭ ደግሞ ምንም አይነት ፊክስድ ኢንፑት ከሌለን ደግሞ ፕሮዳክሽን ፔሪድ ኢዝ ሎንግ ረን ፕሮዳክሽን ፔሪድ እንላለን። በዚህ ሂደት 3 አይነት ፕሮዳክቶች አሉ። አንደኛው ቶታል ፕሮዳክት ነው። ቶታል ፕሮዳክት ማለት ምን ማለት ነው?
ፍርሙ በአጠቃላይ ያመረተው በቀንም ሊሆን ይችላል፣ በወርም ሊሆን ይችላል፣ በአመት አጠቃላይ ምርት ፍርሙ ያመረተውን አጠቃላይ ምርት ምን እንላለን? ቶታል ፕሮዳክት እንላለን። 20 አምርቶ ከሆነ 20ውንም ደምረን ቶታል ፕሮዳክት እንላለን። 10 አምርቶ ከሆነ 10ውንም ደምረን ቶታል ፕሮዳክት እንላለን። ይሄ ቶታል ፕሮዳክት ይባላል። ሌላኛው አቨሬጅ ፕሮዳክት የሚባል አለ። አቨሬጅ ፕሮዳክት ምንለው መች ነው? አጠቃላይ ያመረትነው ምርት ለቫሪየብል ኢንፑታችን ስናካፍል፣ ለምሳሌ ቫሪየብል ኢንፑታችን ማለት ለበራችን ነው። ስለዚህ ቶታል ፕሮዳክት ኦቨር ለበር ስናካፍል ይሄንን አቨሬጅ ፕሮዳክት እንላለን። ይሄንን አቨሬጅ ፕሮዳክት እንላለን። ምን ማለታችን ነው? አቨሬጅ ፕሮዳክት ማለታችን አጠቃላይ የተመረተውን ምርት ላለን ነምበር ኦፍ ለበር እናካፍላለን። ምን ማለት ነው? የቀጠርናቸው ሰራተኞች በአማካይ ምን ያህል አመረቱ የሚለውን ማለት ነው። እያንዳንዱ ሰራተኛ ምን ያህል አመረተ የሚለውን አማካይ ምርት አቨሬጅ ፕሮዳክት እንላለን። አቨሬጅ ፕሮዳክት ማለት በሌላ አገላለጽ አማካይ ምርት ማለት ነው። ስለዚህ 10 ሰራተኛ ቢኖረን እና አጠቃላይ የተመረተው ምርት 100 ቢሆን ምን ማለት ነው? በሌላ አባባል 100 ሲካፈል ለ10 10 ነው ማለት። ስለዚህ ምን እያልን ነው? 10ሩም ሰራተኛ 10 አምርተዋል እያልን ነው። በሌላ አባባል 10ሩም ሰራተኛ 10 አምርተዋል ማለት ነው። ይሄ ማለት ግን አክቹዋሊ 10ሩም ሰራተኛ 10 አምርቶ እኮ ላይሆን ይችላል። ግን በአማካይ እያንዳንዱ ሰራተኛ 10 አምርተዋል ብለን እንወስዳለን ማለት ነው። ይሄንን አይነት ፕሮዳክት ምን እንላለን? አቨሬጅ ፕሮዳክት እንላለን። እንደዚህ አይነቱን ፕሮዳክት አቨሬጅ ፕሮዳክት ነው የምንለው ማለት ነው። ሶ አቨሬጅ ፕሮዳክት ማለት ምን ማለት ነው? አማካይ ምርት ማለት ነው። አማካይ ምርት ማለት ምን ማለት ነው? ያሉን ሰራተኞች ያመረቱትን ቶታል ምርት ለምን ስናካፍል? ላሉን ሰራተኞች ቁጥር ስናካፍል አቨሬጅ ፕሮዳክት ኦፍ ሌበር እንላለን ማለት ነው። ሶ አቨሬጅ ፕሮዳክት ኦፍ ሌበር ኢዝ ኢኳልስ ቱ ቶታል ፕሮዳክት ኦፍ ሌበር ኦቨር ነምበር ኦፍ ሌበር ወይም ነምበር ኦፍ ቫሪየብል ኢንፑት አካፍለን ማስቀመጥ እንችላለን ማለት ነው። ሶ ፐር ዩኒት ነው ማለት ነው። ፐር ዩኒት ነው የሚባለው ይሄ። ስለዚህ አቨሬጅ የምንለው ያንን ነው። ማርጂናል ፕሮዳክት የሚል ደግሞ ሌላኛው ሀሳብ አለ። ማርጂናል ፕሮዳክት ማለት በአጭሩ ስነግራችሁ አዲሽናል ፕሮዳክት ማለት ነው። ማርጂናል ፕሮዳክት ሚንስ አዲሽናል ኦር is extra product that produced by using extra amount of labor ወይም extra amount of input ተጠቅመን ያመረትነው extra product is considered as marginal product። እሺ በደንብ ስሙኝ እዚህ ጋር። ለምሳሌ መጀመሪያ ሁለት ሰራተኞች ቢኖሩን እና በእነሱ ያመረትነው ምርት 10 ቢሆን እየሰማችሁኝ ነው? አዎ ቲቸር። ያ ሁለት ሰራተኞች መጀመሪያ ቢኖሩን እና በእነሱ ያመረትነው 10 ቢሆን ከዛ በቃ ምርት መጨመር አለብን ብለን አሰብንና ተጨማሪ 3 ሰራተኛ ጨመርን። ተጨማሪ 3 ሰራተኛ ስንጨምር ምርታችን ወደ 20 ቢያድግ ቼንጁ ስንት ነው? መሀል ላይ 10 አውትፑት ቼንጅ አለን። የሰራተኛ ቼንጅ ደግሞ ስንት ነው? 3 አይደል? 2 ከነበረበት 5 ሲሆን ስንት ነው ቼንጁ? 3 አይደል? ያ ስለዚህ ሶስቱ የተጨመሩት ሰራተኞች 3 ሰራተኛ በመጨመራችን ምክንያት አውትፑታችን በስንት ጨመረ? በ10 ጨመረ አይደለ? ስለዚህ በተጨመሩ 3ቱ ሰራተኞች ምክንያት በ10 የጨመረው አማውንት ምን ይባላል? ማርጂናል ፕሮዳክት ይባላል። ቼንጁ ማለት ነው። ለምንድን ነው ያን ያልነው? ቀድሞ የነበረው 10 ኦልሬዲ በነበረን በሁለቱ ሰራተኛ የምናመርተው ነው። 10 የመጣው ሌላ ተጨማሪ 3 ሰራተኛ ስንቀጠር ነው። ስለዚህ በእነሱ በመጨመራቸው ምክንያት የመጣው ቼንጅ 10 ሌላ ምርት ነው። ስለዚህ ይሄንን አዲሽናል ወይም ኤክስትራ ዩኒት ኦፍ ኤ ሲንግል ኢንፑት በመጨመራችን የምናገኘውን አዲሽናል አማውንት ኦፍ አውትፑትን ምን እንላለን? ማርጂናል ፕሮዳክት እንላለን። ስለዚህ ወይ
አሁን ለምሳሌ ሶስት ስንል ተጨማሪ ሶስት ሰው ስንል ከነበሩት ጋር ነው ወይስ ሌላ ሶስት ነው ተጨማሩት? እዚህ ሌላ አዲስ ከነበሩት ጋር ሳይሆን ማለት ቶታሊ አምስት ሆነዋል ማለት ነው። አምስት ሆነዋል። አምስት ሆነዋል። አሁን ቶታሊ እኔ ጋር ከነበሩት ሁለት ነበሩ፣ ሶስት ጨምረናል። ማርጂናል የሚባለው የአምስቱ ሳይሆን የተጨመሩት የሶስቱ ነው ማለት ነው። ኦኬ ያ ነው። አውትፑቱም ላይ እንደዛው ማለት ነው። አውትፑቱንም ከዛ አንፃር ማለት በመጀመሪያ በነበሩት ላይ ምንም አይለ እንትን ቢጨመሩ ማርጂናል ብለን ነው ምንጠራቸው። የተጨመረውን ያህል ብቻ ማለት አንድም ሊጨመር ይችላል፣ ሶስትም ሊጨመር ይችላል፣ አራትም አምስትም ሊጨመር ይችላል። ብቻ ግን ዋናው ፖይንቱ መጨመሩ ነው። ስለዚህ አሁን ሁለት ከነበረበት ሶስት ብናረግ ሚንስ አንድ እንኳን ብንጨምር ጨምረናል። አንዱን በመጨመሪያችን ምክንያት ግን አውትፑታችንን በዛው መጠን ይጨምራል። ያ የጨመረው አውትፑት መጀመሪያ የነበረው አውትፑት ሳይሆን ሰውየው በኋላ የጨመረው አውትፑት ምን ይባላል? ማርጂናል ፕሮዳክት ይባላል። I got it. That's the point. So marginal product ብለን ስንል change in total product over change in labor ማለት ነው። ቅድም ነገርኳችሁ ለበራችን ሁለት ከነበረበት ሶስት ሆነ፣ በአንድ ቼንጅ አደረገ። ፕሮዳክታችንም 10 ከነበረበት 20 ሆነ፣ በ10 ቼንጅ አደረገ። ስለዚህ ማርጂናል ፕሮዳክት የሚባለው change in total product over change in labor ነው ማለት ነው። ስለዚህ change ነው የምንወስደው። በሌላ አባባል ደግሞ ሞር በእናንተ ሌቭል እንትን ባይልም ዴሪቬቲቭ ነው የምንወስደው ማለት ነው። ዴሪቬቲቭ ነው የምንወስደው። ስለዚህ ሁለት ነገሮችን በዋናነት አይተናል። ሁለት ነገሮችን፣ አንደኛው ፕሮዳክሽን ፔሪድ፣ ሁለት ፕሮዳክሽን ፔሪዶች አሉ። ምንና ምን? ሎንግ ረን እና ሾርት ረን የሚባሉ አሉ። ሎንግ ረን የምንለው መች ነው? ሁሉንም ጥሬ እቃዎቻችንን ቫሪየብል ማድረግ ከቻል ወይም መቀየር ከቻል ነው። ሾርት ረን የሚባለው ደግሞ አትሊስት አንድ ኢንፑት ፊክስድ ኢንፑት ነው ብለናል። ከዛ በተጨማሪ ሶስት አይነት ፕሮዳክት አይነቶች አሉ። ቶታል ፕሮዳክት፣ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት። ቶታል ፕሮዳክት ስንል ኦቨርኦል ፕሮዳክታችንን ነው። አቨሬጅ ፕሮዳክት ብለን ስንል ደግሞ እያንዳንዱ ሰራተኛ በአማካይ ያመረተው መጠን ነው ብለናል። ማርጂናል ፕሮዳክት ስንል ደግሞ ኤክስትራ ወይም አዲሽናል ፕሮዳክት ነው ብለናል ማለት ነው። እነዚህን ነገሮች በአጠቃላይ በቴብል ማየት እንችላለን። ምክንያቱም ስቴጅ የሚባል ነገር ስላለ፣ የፕሮዳክሽን ስቴጅ የሚባል ነገር አለ። ፕሮዳክሽን በራሱ መንገድ የሚያልፍባቸው ስቴጆች አሉ። ያን ለማወቅ ፕሮዳክሽን ስቴጅን እናያለን ማለት ነው። ፕሮዳክሽን ስቴጅ ላይ ከመሄዳችን በፊት ግን ግራፉን በተወሰነ መልኩ ቶታል ፕሮዳክትም አቨሬጅ ፕሮዳክትም ማርጂናል ፕሮዳክትም ሁለቱም የየራሳቸው የሆነ ሶስቱም የየራሳቸው የሆነ ባህሪ ያላቸው ካራክተር ያላቸው የየራሳቸው የሆነ ባህሪ ያላቸው ይታያቸዋል። ግራፉ ይታያል። እሺ ለምሳሌ ቶታል ፕሮዳክትን ቶታል ፕሮዳክት የትኛው ከለር ነው? ብሉ አይደል? ብሉ ከለር ነው። ብሉ ሰማያዊ ከለር ነው። ብሉ ከለር ነው። ምንድነው የሆነው ብሉ ከለር የሚለውን ለምሳሌ ብሉ ከለር ፈርስት ምን እያደረገ ነው? ወደ ላይ ሲሄድ እየጨመረ ነው አይደለ? እየጨመረ ሄደና የሆነ ሰዓት ላይ ደርሶ ምን ሆነ? ማክሲመም ደረሰ አይደል? 7 ቁጥር ያለበት ላይ ስትሬት ማክሲመም ደረሰ። ከዛ በኋላ ምን ማድረግ ነው የጀመረው? አሁን እያደረገ ወደ ታች እየቀነሰ መጣ። በተመሳሳይ ማርጂናል ፕሮዳክት ከርቭም ማርጂናል ፕሮዳክት ከርቭ ምን አይነት ነው? ግሪን ኔት ፈርስት ምን አደረገ? እሱ ኢንክሪዝ አደረገና ወዲያው ምን ማድረግ ጀመረ? ዲክላይን ብቻ ሳይሆን ከአክሲሱ ጋር ተገናኘ፣ ከሌበር አክሲሱ ጋር ተገናኘ። ያን ብቻ አይደለም፣ አክሲሱን ጥሶ ሄዶ ኔጌቲቭ ሆነ ማለት ነው። አቨሬጅ ፕሮዳክቲቪቲ ሬድ ከርቭ ነው። ሬዱ ምንድነው የሆነው? ፈርስት እሱም ኢንክሪዝ አደረገና የሆነ ደረጃ ከደረሰ በኋላ ዲክላይን ማድረግ ጀመረ። ስለዚህ የነሱ ባህሪ ነው። ይሄ ራሱን የቻለ ኢምፕሊኬሽን አለው።
ይሄንን ነው ምን ምንለው ሾርት ረን ፕሮዳክሽን ስቴጅ ምንለው ይሄንን ነው። የአምስት ስቴጅ አሁን 3 ስቴጅ አድርገን መውሰድ እንችላለን። ለምሳሌ ከዜሮ ከኦሪጂን ማለት ነው ዜሮ ከዜሮ እስከ 5 ያለው ስቴጅ 1 ይባላል። ከ5 እስከ 7 ያለው ስቴጅ 2 ይባላል። ከ7 በኋላ ያለው ደግሞ ስቴጅ 3 ይባላል። ስቴጅ 3 ይባላል። ሶስቱም ስቴጆች የየራሳቸው የሆነ ዩኒክ ባህሪ ያላቸው። ፎር ኤግዛምፕል ስቴጅ 1 ላይ ስንመጣ አውር ቶታል ፕሮዳክቲቪቲ ኢንክሪዝ የሚያደርግበት ነው። ማርጂናል ፕሮዳክቲቪቲም ዲክላይን ቢያደርግም ፖዘቲቭ የሆነበት ነው። አቨሬጅ ፕሮዳክቲቪቲም ኢንክሪዝ እያደረገ ያለበት ፖይንት ስቴጅ 1 ይባላል። ስቴጅ 1 ይባላል። ይሄንን የምናውቀው እንዴት ነው? ይሄው ግራፎቹን አይተን when you come to stage 2 ላይ ስንመጣ ደግሞ ስቴጅ 2 የሚጀምረው ከየት ነው? ከ5 ነው አይደል? ያ 5 ላይ ምንድነው የተፈጠረው ነገር ቢባል አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ምን ሆነዋል? ዲክላይን ሆነዋል፣ ተገናኝቷል። ያ አይደለ? ክሮስ ቻርጀር 5 ላይ አይደል? ክሮስ ቻርጀር አድርገዋል። ምን ማለት ነው? በሌላ አባባል አቨሬጅ ፕሮዳክቲቪቲ እና ማርጂናል ፕሮዳክቲቪቲ እኩል የሆኑበት ፖይንት ማለት ነው። ከሱ ፖይንት ይጀምርና የሚያቆምበትን ፖይንት እዩ። 7 ቁጥር ያለበት ጋር ምን የሆነበት ፖይንት ነው? የቆመበት ፖይንት ማለት ማርጂናል ፕሮዳክቲቪቲያችን 0 የሆነበት ፖይንት አይደል? ግራፉ ከአክሲሱ ጋር ከተገናኘ ምንድነው የሚሆነው? 0 ነው የሚሆነው። ያ ስለዚህ ስቴጅ 2 የሚባለው ስቴጅ ከማርጂናል ፕሮዳክቲቪቲ እና አቨሬጅ ፕሮዳክቲቪቲ እኩል ከሆኑበት ቦታ ይጀምርና የት ያበቃል? ማርጂናል ፕሮዳክቲቪቲ 0 የሆነበት ቦታ። ከቶታል ፕሮዳክቲቪቲ አንፃር ቶታል ፕሮዳክቲቪቲ ማክሲመም ከሆነበት ቦታ ላይ ያበቃል ማለት ነው። ይሄ ስቴጅ 2 ይባላል። ስቴጅ 3 ስናይ ደግሞ ስቴጅ 3 የራሱ ባህሪ ያለው። ለምሳሌ ከቶታል ፕሮዳክቲቪቲ አንፃር እንደ ስቴጅ 3 ምን የሆነበት ነው? ቶታል ፕሮዳክቲቪቲ ዳውን ዲክላይን አቨሬጅ ፕሮዳክቲቪቲ ምን አድርጓል? እዚህ ጋር ዲክላይን አድርጓል። ያ ከዛ ማርጂናል ፕሮዳክቲቪቲ ዲክላይን ብቻ ሳይሆን ምን የሆነበት ነው? ኔጌቲቭ የገባበትን ቦታ ምን እንላለን? ይሄንን ቦታ ስቴጅ 3 እንላለን ማለት ነው። ስለዚህ ፕሮዳክሽን ላይ 3 ስቴጆች አሉ ሾርት ረን ላይ። ይሄ የሆነበት ትልቁ ምክንያት ሾርት ረን ላይ ለበርንና ካፒታልን መቀያየር አንችልም። ምክንያቱም ቢያንስ አንድ ኢምፒዩት ፊክስድ ነው ብለን ስላሰብን ማለት ነው። ያም ኢምፒዩት ምን ሊሆን ይችላል? ካፒታል ሊሆን ይችላል። ሶ ካፒታል ፊክስድ ከሆነ ካፒታልን መቀያየር የማንችል ከሆነ ምርታችንን መጨመር ስንፈልግ ሁሌም ለበርን ብቻ ነው ማለት ነው ቫሪ የምናደርገው። ስለዚህ ለበርን ብቻ ደግሞ ቫሪ የምናደርግ ከሆነ ካፒታሉ የማምረት አቅሙ እየቀነሰ ይሄዳል። ለምሳሌ አሁን አንዱ ፊክስድ ኢንፑታችን መሬት ነው ብንል አንድን መሬት ደጋግመን እያረስን ስንሄድ ምርታማነቱ ምን ያደርጋል? ይቀንሳል አይደለ? ምርታማነቱ የቀነሰው የመሬት ሳይዝ ቀንሶ ነው እንዴ? አይደለም። ግን ምን ስላደረግን ነው? እዛው ላይ ቫሪየብል ኢንፑቶችን ደጋግመን ስለተጠቀመ በዛው መጠን ፕሮዳክቲቪቲው ሊቀንስ ይችላል ማለት ነው። ያ ማለት ነው አሁን የነገርኳችሁ ነገር። ሶ አንድ ራሽናል ፕሮዲውሰር ከ3ቱ ስቴጆች የትኛውን ስቴጅ ይመርጣል የሚል ጥያቄ ነው እዚህ ጋር የሚነሳው። የትኛውም ራሽናል ፕሮዲውሰር አሁን ከጠቀስኩላችሁ ስቴጆች የሚመርጠው ስቴጅ 2 ነው ማለት ነው። ስቴጅ 2 ይመርጣል። ስቴጅ 2 ላይ ምንም እንኳን ፕሮዳክቲቪቲ ኢንክሪዝ እያደረገ ቢሄድም ቶታል አቨሬጅ ፕሮዳክቲቪቲ ዲክላይን ቢያደርግም ማርጂናል ፕሮዳክቲቪቲም ዲክላይን ቢያደርግ ያለንን አቅም ግን ቱ ዘ ማክሲመም አሟጠን ተጠቅመናል። ስቴጅ 1 ላይ ስናይ መጠቀም ያለብን የተወሰነ አቅም አለን፣ አልተጠቀምንም እሱን። ስቴጅ 3 ላይ ስንመጣ ከአቅማችን በላይ ነው፣ ኦቨር ዩቲላይዜሽን ያለበት ነው። ሶ ትክክለኛውና አንድ ራሽናል ፕሮዲውሰር ልመርጥ የሚችለው ከ3ቱ ስቴጆች የትኛውን ስቴጅ ይሆናል? ስቴጅ 2 ይሆናል ማለት ነው። ሶ ኢፊሽንት ሪጅን የሚባለው ስቴጅ 2 ነው ማለት ነው። ስለዚህ ስቴጅ 2ን ልመርጥ ይችላል ማለት ነው። ሶ በአጠቃላይ ስቴጆችን
ከዚህ አንጻር ማየት እንችላለን። አይ ቲንክ ዲስ ኢዝ ኦል አባውት ፕሮዳክሽን። ስለ ፕሮዳክሽን ይሄንን ማየት እንችላለን። ሶ ፕሮዳክሽን ላይ ሌላ ያልገባችሁ ነገር ካለ ጠይቁኝና የፕሮዳክሽንን ኮንሰፕት እንጨርሳለን። እንግዲህ ከዴፊኒሽን ጀምረናል፣ ከኢንፑት ጀምረናል። ቴብል ታያላችሁ ብለን ቴብል ላይ ያለውን ነገር አሁን በነገርኳችሁ መንገድ እኮ ነው ያየ ነው። ለምሳሌ አሁን ስቴጅ ዋንን እኔ ሌሎቹ ከዛ ቀጥሎ ይገባቸዋል። ስቴጅ ዋን ላይ ቅድም ምንድን ነበረ ያልነው? ቶታል ፕሮዳክቲቪቲ ምን ያደርጋል ብለናል? እየጨመረ ይሄዳል። አያችኋ? ስንት ነበር? አሁን ቶታል ፕሮዳክት የሚለው ጋር ኑና እኔ በኩንታል የተቀመጠው ላይ መጀመሪያ ስንት ነበር? 0 ነበር። 0 ከዛ ምን ሆነ? 10 ከዛ 28 ከዛ 51 ከዛ 76 ምንድን ነው ያደረገው? እዚህ ጋር እየጨመረ ኢንክሪዝ አድርጓል። አዎ አቨሬጅ ፕሮዳክትንም እኔ አቨሬጅ ፕሮዳክት ምንድን ነው የነበረው? የመጀመሪያ ያው ቼንጅ ስለሆነ ፈርስት አይኖርም። ከዛ ግን አቨሬጅ ፕሮዳክቲቪቲ 10 ሆነ። ከዛ ስንት ሆነ? 14 ሆነ። ከዛ 17 ሆነ። ከዛ 19 ያ። ስለዚህ ምንድን ነው የሆነው? ይሄ አቨሬጅ ፕሮዳክቲቪቲያችን ስቴጅ 1 ላይ ምን አድርጓል? አሁን ጨምሯል አይደል? በግራፍም ይሄን አይደል ያየ ነው። ማርጂናል ፕሮዳክት ላይም ስንመጣ 10 ነበር። ከዛ 18 ሆነ። ከዛ 23 ሆነ። ከዛ 25 ሆነ። ምን አድርጓል? እዚህ ጋር ጨምረዋል አይደል? ስለዚህ ምንድነው እያልን ያለ ነው? ስቴጅ 1 ላይ ቶታል ፕሮዳክታችንም አቨሬጅ ፕሮዳክታችንም ማርጂናል ፕሮዳክታችንም ምን እያደረገ ይሄዳል? እየጨመረ። ያ ስለዚህ ይሄንን ስቴጅ 1 እንላለን። አሁን ስቴጅ 2 ላይ ስንመጣ ነገሮች እንደነበሩ አይቀጥሉም። አሁን ስቴጅ 2 ላይ ቅድም እየጨመረ የነበረው አውትፑት ይጨምርና ከዛ በኋላ ግን ቅድም ፈርስት ስቴጅ ላይ የጨመረውን ያህል አይጨምርም። ለምሳሌ 95 ነበር። ከዛ ስንት ሆነ? 108 ሆነ። ምን አድርጓል? ጨምሯል አይደል? ከዛ ቀጥሎስ ምንድነው የሆነው? አሁንም ራሱን 108 ሆነ። ስለዚህ ምን ሆነ ማለት ነው? ስታግናንት ሆነ፣ ባለበት ቆመ ማለት ነው። ማክሲመም ላይ ደረሰ ማለት ነው። ያ ማለት ከዚህ በላይ ምን መሆን አይችልም፣ መጨመር አይችልም። እንደውም ሊቀንሱላ ነው ማለት ነው የሚችለው። ይሄ ቶታል ፕሮዳክት ነው። አቨሬጅ ፕሮዳክትንም ስታዩ ምን እያደረገ ነው? 19 ነበር። ከዛ ስንት ሆነ? 18 ከዛ 15 እያለ ምንድነው ዲክላይን አይደል ያደረገው? ያ ከዛ እዚህ ማርጂናል ፕሮዳክት ላይም ስንመጣ ምን ሆነ? 19 ሆነ አይደል? ቅድም ምን ብለን ነበር? ስቴጅ 2 ማለት ማርጂናል ፕሮዳክቲቪቲ እና አቨሬጅ ፕሮዳክቲቪቲ ምን ከሆኑበት ይጀምራል አለን? የተገናኙበት ቦታ ማለት ኢኳሊቲ ቦታ ነው አይደለ? ስለዚህ እዚህ ጋር አቨሬጅ ፕሮዳክትም ማርጂናል ፕሮዳክትም ስንት ነው? 19 እኩል የሆኑበት ቦታ ጀመረ። ከዛ ምን እስከሚሆንበት ይቀጥላል? ማርጂናል ፕሮዳክቲቪቲያችን ከሌበር አክሲስ ጋር የሚገናኝበት ቦታ ማለት ምን የሚሆንበት ነው ያልኳችሁ? 0 የሚሆንበት ያ። ስለዚህ እስከዛ ፖይንት ይቀጥላል። ይሄ ስቴጅ 2 ይባላል። ስቴጅ 3 ስንመለከት ቅድም እየጨመረ መጥቶ ማክሲመም የደረሰው ቶታል ፕሮዳክቲቪቲ ምን ማድረግ ጀመረ? መቀነስ አይደል የጀመረው? ከዛ አቨሬጅ ፕሮዳክቲቪቲያችንም ከ15 ወደ 12 እና ወደ 8 ምን አደረገ? ዲክላይን አይደል ያደረገው? ማርጂናል ፕሮዳክቲቪቲም ቅድም 0 ከነበረበት ጭራሽ አልፎ ደግሞ ምን ሆነ? ኔጌቲቭ ሆነ። ስለዚህ አሁን ይሄ በቀጥታ በግራፍ እዚህ ጋር ያየነውን ራሱን ነገር ነው። እዚህ ጋር ደግሞ በምን ያየነው? በቴብል ያየነው ማለት ነው። ስለዚህ በአጠቃላይ ይሄ ስቴጆችን ያለው ከነዚህ ስቴጆች አንድ ራሽናል ፕሮዲውሰር የሚመርጠው ስቴጅ ደግሞ ስቴጅ 2 ነው የሚለው ሀሳብ አይተናል ማለት ነው። ሶ እዚህ ላይ ያልገባችሁ ነገር ካለ ጠይቁኝና ኮስትን ወይ ኔክስት እናያለን። እሺ እዚህ ጋር ሁሉም ነገር አረፍ ነው። አንድ ነገር መጠየቅ ፈልጌ ነበር እና እዚህ ሾርት መጽሐፍ ላይ እዚህ እንትን
በሚታሳየው ነገርም ሾርት ያሉት እንትኖቹ ማለት አጫጭር ስማቸው ነው ወይስ እንዴት ነው? የቱ ኤፒኤል is አቨሬጅ equals to ፕሮዳክት average product ኦልሬዲ ስላወራን እኮ ነው እሱን። ለምሳሌ ማለት ኤምፒ ማለት አጫጭር ስማቸው ነው ስማቸው ነው እንጂ ሌላ አይደለም። እሱን ለመጠየቅ ነው። ስማቸው ነው። አሁን ማርጂናል ፕሮዳክት ማለት ኤምፒ ነው። አቨሬጅ ፕሮዳክት ማለት ኤፒ ነው። ቶታል ፕሮዳክት ማለት ቲፒ ነው። ያ ነው። ኤል ማለት ለበር ነው። ያ ነው። አጫጭር ስማቸው ነው። ኪው ማለት ኳንቲቲ ለሚለው። ኦኬ ቲቸር እዚህ ጋር ትንሽ ግልጽ ያልሆነ ነገር አንድ ራሽናል ሰው አሁን ስቴጅ 2 መምረጥ የሚመርጥበት ምክንያት ምንድን ነው? ያ እሱ በጣም ትክክለኛ ጥያቄ ነው። አሁን ስቴጅ 2ን የሚመርጥበት ዋናው ምክንያት ምን መሰለህ? ስቴጅ 1 ላይ ምንድነው ያለው? ኢንክሪዝ እያደረገ ነው። ሶስቱም ኢንክሪዝ እያደረጉ ነው። ነገር ግን ያለንን አቅም ሙሉ በሙሉ አሟጠን አልተጠቀምንም። እንደውም ላስት ታይም ኢኮኖሚክስን ዲፋይን ስናወራ የነበረው ሰባው ኢፊሽንት ዩቲላይዜሽን ኦፍ ሪሶርስ አይደል ስናወራ የነበረው። ኢኮኖሚ ዲልስ ዊዝ ኢፊሽንት ዩቲላይዜሽን ኦፍ ስከርስ ሪሶርስ አይደል ብለን ዲፋይን ያደረግነው። ስቴጅ 1 ላይ ኢፊሽንት አይደለም ማለት ምን ማለት መሰለ? 100 ማምረት እየቻል 70 ሊሆን ይችላል ያመረት ነው ማለት ነው። ስቴጅ 1 ላይ ያመረት ነው። አንደር ዩቲላይዜሽን ያለው መሄድ ከምንችለው በታች ነው እየሄድን ያለ ነው ስቴጅ 1 ላይ። ስለዚህ እስከ ስቴጅ 2 መዝለቅ ያለብን ግዴታ ምንድነው? ሁሉንም ነገር አሟጠን ማግኘት ያለብንን ሙሉ ማግኘት ስላለብን። አሁን ቴብሉ ላይ ባለው ቁጥር ላሳያችሁ። ለምሳሌ አሁን ቴብሉ ላይ ስቴጅ 1 ያበቃው የት ነው? 76 ላይ ነው አይደል? ስቴጅ 1 ቶታል ያለበትን ይውስጥ ስንት ነው? 76 አይደል? ስቴጅ 1 መጨረሻው 76 ነው። ነገር ግን አምራቹ እስከ ስንት ማምረት ይችላል? እስከ 108 አይደል? እስከ 108 ማምረት እየቻለ ግን እሱ ያመረተው ስንት ነው? 76። ስለዚህ ኢንኤፊሽንት ነው ማለት ነው ስቴጅ 1። ከዚህ በላይ ማምረት ይችላል። ስለዚህ ስቴጅ 1ን አይመርጥም። ኦኬ አይ አንደርስቱድ ቲቸር ቴንክ ዩ። ከኤፊሽንሲ አንፃር ነው ማለት ነው። ስለዚህ 95ን ማምረት እየቻለ 108ን ማምረት እየቻለ 76 ላይ ለምን ይቆማል? ስለዚህ ፋርዘር ማምረት ነው ያለበት ማለት ነው። ስለዚህ ስቴጅ 1ን አይመርጠውም። ስቴጅ 3ን ደግሞ ያልመረጠበት ምክንያት አሁን ስቴጅ 3 ያልመረጠበት ምክንያት ኦቨር ዩቲላይዜሽን ያለበት ነው ብለናል። ተጨማሪ ፕሮዳክት ማምረት አንችልም ብለናል። ምክንያቱም ብዙ ስለተጠቀምን ፈርቲሊቲው ይቀንሳል። የመሬቱ ከመሬት አንፃር ከማሽነሪም አንፃር ዲፕሪሺየት ያደርጋል። ያ ስለሚሆን አያስቀጥለንም። ስለዚህ አሁን ስቴጅ 3 ላይ ያለው አውትፑት ስንት ነው? 96 ነው አይደል የሚለው? ግን ሰውየው ስንት ማምረት ይችላል? ስቴጅ 2 ላይ 108 ማምረት ይችላል። ስለዚህ ከሱ በታችን የመጣው ስቴጅ 3 ላይ ማለት ነው። ስለዚህ ራሽናል ፕሮዲውሰር ካሉት ሶስቱ ስቴጆች መምረጥ የሚችለው ስቴጅ 2 ነው ማለት ነው። ስቴጅ 2 ከስቴጅ 1 ይበልጣል፣ ከስቴጅ 3 ይሻላል። ቢካዝ there is efficient utilization of economic resource ያለበት ስቴጅ ነው ብለን መውሰድ ስለምንችል ነው። ያንን ተግባባና? ቴንክ ዩ። ስቴጅ 3 ላይ የነበረውን ማስተካከል አንችለው? የቱን? አሁን ለምሳሌ ስቴጅ 3 ላይ እንትን ያለው ማለት ዲክሪዝ ያደረገውን እንትን ማስተካከል አንችልም? ማስተካከል አንችልም። ለምን መሰለህ ማስተካከል ማንችለው? ቅድም ሾርት ረን ላይ አትሊስት ስንት ኢንፑት አለን ብለን ነው አስዩም ያደረግነው? ፊክስድ ኢንፑት አንድ አለ ብለን አስዩም አድርገናል። ያ ፊክስድ ኢንፑት እስካልተቀየረ ድረስ ይሄንን ማስተካከል አንችልም። ኦኬ ያ አሁን ይሄኛው አሁን ያወራኋችሁ ነገር ማለት የሾርት ረን ሲናሪዮ ነው። ስቴጅ ምናምን የሚባል ነገር ያለው ሾርት ረን ፕሮዳክሽን ላይ ነው። ለምን? ቴክኖሎጂ ኮንስታንት ብለን የተነሳ ነው። ፕላስ ደግሞ ሌበር እና ካፒታል ብለን ወስደናል። ካፒታሉ ፊክስድ ነው ብለናል። መቀየር የምንችለው ሌበርን ብቻ ነው ብለናል። ስለዚህ ካፒታሉ እስካልተቀየረ ድረስ
ለበሩን ብቻ እየቀየርን ስንሄድ ይሄን ሴናሪዮ መቀየር አንችልም። ስለዚህ ይሄ ነገር እንዲቀየር ከተፈለገ ምንድነው መሆን ያለበት? ፊክስድ ኢንፑት ያለውን መቀየር አለበት፣ ቫሪብል ኢንፑቱ መቀየር አለበት። ያኔ ደግሞ ፕሮዳክሽን ፔሪዱ ሾርት ረን ሳይሆን ወዴት ይቀየራል? ወደ ሎንግ ረን ፕሮዳክሽን። ሎንግ ረን because there is no fixed input in the long run production ላይ ማለት ያ ማለት ሎንግ ራን የሚሆን ከሆነ ስቴጅ 3 ላይም ማስተካከል እንችላለን ማለት ነው። በደንብ ስቴጅ የሚባል ነገርም አይኖርም ሎንግ ረን ከሆነ። ኦኬ ያ ሎንግ ረን ላይ ስቴጅ የሚባል ነገር አይፈጠርም ቶታሊ። ኦኬ because we can substitute labor on behalf of ካፒታል መቀየር እንችላለን። ካፒታልን በለበር ቦታ ወይም ለበርን በካፒታል ቦታ መቀየር እንችላለን። we can increase number of labor by decreasing number of capital ማድረግ እንችላለን። አንዱን በሌላ ቦታ ሰብስቲቲዩት ማድረግ እንችላለን፣ መተካት እንችላለን። ስለዚህ ምንም አንቸገርም ከዚህ አንፃር። alright okay thank you teacher ያ ነው። ሶ አይ ቲንክ ፈርስት ዴትም ስለሆነ ብዙ ከምንሄድ እዚህ ጋር እናብቃና ሌላ ጊዜ ደግሞ በደንብ ሰፋ እያደረግን እንሄዳለን። ቶሮ ነው። ቲቸር ታንክ ዩ for your time teacher። እሺ ቴንክ